ከጎኔ ሁሉም ሰው ሲርቀኝ ነው ተስፋ የቆረጥኩት፣ ሌላ ነገር አይደለም። ሁሉም ሰው ተጎኔ ይርቋል ትላለች ራኪም። እንዴ ሌላው ቢቀር ልጅሽን እንኳን አታስብም ወይ? ልጅ እኮ አለ ተነጎዳ አድጋ ስምሽን ታስጠራልሻለች በማለት ለፒሌን ራኪ ቅርታ ራኪ ትመክራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ታደርጉ ዘንድ ነባሮች ደግሞ እንደተለመደው ላይክ እና ኮመንት ሸር አድርጉልኝ። አመሰግናለሁ። የኔ ልጅ እኮ በእኔ አይደለም የምትጠራው በናሆም ነው ትላታለች። ሀዲያ ቢሆንም እኮ አንቺ ይሄንን ስላደረግሽ ነው ጀግና ነሽ ስትላት፣ አይ በሰው ጫማ ታልቆሙ የሰው ቁስል የሰው ህመም የሰው ሊገባን አንችልም ትላለች። እንግዲህ በነገራችን ላይ የናሆም የበፊቷ ፍቅረኛ ራስ ወዳድና እንደዚሁም ደግሞ ክፉም ነች ማለት ምሩ እንደምናያት በጸባይ እንደዚሁም ደግሞ ናሆምን በጸባይ ልጅቷን አስመርምሮ የሷ መሆኗን ከተረጋገጠ በጸባይ ልጅቷ ፈለገችበት እንድታርግ እንዲሁም ደግሞ ልጅቷንም ሊያሳድግላት ነበረ። እሷ ግን ያው በጣም ክፉና ምሩን ሙሉ በሙሉ አስወጥታ ራሷ ለመያዝ ነው ስቧ። ሆኖም ግን ደግሞ ምሩ ጋር ደግሞ ውደት አለ፣ ፍቅር አለ። ከእናቱ እንኳን እናቱ ማለየት ያልቻለችውን አሁን እች መታ ልጅ ስላላት ብቻ ምሩ ልጅ ስለሌላት ብቻ አለያያለሁ ብላ በክፋትና በተንኮል እንጂ ለልጇ ብቻ አስብ አይደለም። ሁሉም ሰው ደግሞ የጠላት በራሷ ጸባይ ነው። ምን ጸባይ ነው ያወጣንተ መሀል የሚባል አባባል አለ። ራኪ ስለሷ ታሪክ ጠለቅ ብላ አታውቅም። ሁሉም ሰው ስለሷ ያውቃል። ዛሬ እንግዲህ ወደ ራኪ ጋር ሄዳ ለራኪ ትነግራታለች። ራኪምም እያረጋገቻለ ልጅሽ መኖር አለብሽ፣ ልጅሽ ነገ አድጋ ልጅሽ ያንቺ መጠሪያ ትሆናለች ስትላት፣ ምን አለች? በእኔ አይደለም የምትጠራው እኮ በአባቷ ነው። ራኪዬም በየዋህና በቅልቧ ነው። በነገራችን ላይ ራኪን እናውቃታለን። ጀግናና ቆራጥ ነች። እንደ ማንኛውም ሴትም እንደ ማንኛውም ሰው አይደለችም። የውሳኔም ሰው ነች። እና ይቺ ዥልጥልጥኔ በጣም ነው የምጠላባይ ዘወይ ምን ትላለች ራኪ? ሻይ ፈላ ብላ ሻይ ለማንጣት ስኬድ ሞጥ እያደረገች አፏን። አሁን ሁሉም ነገር ቦታውን የያዘ ይመስላልና የመብላቷን ታጥባ መጣይ እንደሚላችሁም ጋር ገብቼ እበጠብጣችኋለሁ። በነገራችን ላይ በሰውን እበጠብጣለሁ የሰውን ህይወት አበላሻለሁ ብሎ የሚነሳ ሰው ዘላለማዊ ደስታ በህይወቱ የማያገኝ ዘላለማዊ የፈለገበት ቦታ የማይደርስ እንደከሰረ እንዲሁ በሴራ አእምሮ እንደተጠመደ ሳይሳካለት ይኖራል ማለት ነው። ደስታ ከሱ ትርቃለች እንጂ ወደ እሱ አመጣ። ምክንያቱም በሰው ላይ መልካም ነገር ስናደርግ ጥሩ ነገር ስናደርግ ፈጣሪያችን ለእኛም እንደዛው መልካም ሰዎችን ጥሩ ነገርን ያዝልናል። ክፉ ተወን ግን ፈጣሪም ይርቀናል፣ ሰውም ይርቀናል። አሁን ሁሉም ርቋት ሁሉም ሰው ርቋት በመጨረሻ ራኪ ጋር መጣች። አሁን ራኪም በቅልቧና የእውነት የተጎዳች የተገፋች መስሏት ብትቀበላትም ሁላችሁም ቤት እየገባሁ በጠብጣል ነገር ደግሞ ለማድረግ የትኛውንም ጉድጓድ እቆፍራለሁ ትላለች። እንግዲህ ምሩዬ ደግሞ እንግዲህ እንደምናውቀው ሰንዬ ወደ ገጠር ተሄደች በኋላ ራኪ ብቻዋን ነበረች እና ምሩዬ ሀዊን አስከትላ ራኪን ላጫውታት ብላ ወደ ራኪ ቤት ስትሄድ ሞጥሟጣ በር ትከፍትላታለች። ትከፍትና ሱስማ ይቅርታ ሀዊ ስታይ ምሩ ሲኦል ሳይሆን አይቀርም ያንኳኳ ነው፣ ሲኦል ሳይሆን አይቀርም ትላለች። እና በዚህ ስራሽ ገነት ልትገቢ ያምርሽ ነበር ትላለች። ከዛ በኋላ ብሌን እንግዲህ ምሩዬ ደግሞ እዚህ ምን ልትሰሪ መጣሽ? እራኩን ላያት ታዋት እንዴት ደስ የምትል ሴት እንደሆነች ብቻ እናንተ የመጣችሁ ልገቡ እንዳይሆን ስትል ሀዊም አይ አንቺን ልናይ ነው የመጣሁት ትላለች። ምሩም አንቺ ባብ እዚህ መጥተሽ ደግሞ መርዝሽን መርጨት ጀመርሽ ትላለች። ብሌንም ምሩ እያትበሳጭች ነው ያለች፣ ልብሽን ይዘሽ ትትበሳጭ ክልተው እንዳትይ ትላድን ሀዊ ትከመርባታለች፣ ትደበድባታለች። ምሩዬም ተይ ሀዊ በማለት ስትጮህ በመጨረሻ ራኪ ትመጣለች። ግን ራኪ ተገላገላቻቸው በኋላ ምላሷ ያው እንደምናገው በጣም ክፉና መጥሟጣ የነች ብሌን ማለት ነው። አንቺ ባለጌ እኔም ባታከብሪኝ እንኳን የቤቷን ባለቤት አታከብሪም ወይ ትላለች። ትታያይዝና ስታቀሳስር ማይከብሩየም
እናት ይቅርታ ሀዊ እናትሽ ሆድ ብትገቢ አታመርጭኝም ትላለች። ምሩዬም ተያዝች ድራማ መስራት አይታክታትም። ድራማ ነው ራኪ ከቻልሽ ከህይወትሽ አስወጫት፣ ህይወትሽ ውስጥ ተገባይ ግን መቼም አትወጣልሽም በማለት ምሩዬም ሀዊን ይዛ ወደ ቤቷ ትመለስ። ቆይ እንዴት ነው ራሴን ማላጠፋው? ራኪ እንዴት ነው እንግዲህ ከመጀመሪያውም ምሩ ምንም አላለችም። ብቻ ልገቡ እንዳትሆን ምናምን ብላ አቀሳስራ ነው እና እንዴት ነው ራሴን ማላጠፋው ስትል ራኪብም ተጎዳሽ። ምንም እንኳን ዱላቸው ከቃላቸው በላይ አሞኛ ያቅም ቃላቸው ነው እያመመኝና እያበሳጨኛል። እንግዲህ እነ ጆከርና ሰንዬ ወደ ገጠር ከሄዱ ሰንበት በት ብለዋል። ገጠር እንግዲህ በጣም በተለይ ደግሞ የዘሪሁን ቤተሰቦች በጣም እየተንከባከቧቸውና ሪሊ የሆነ የገጠር አቀባበል የእንግዳ ክብር ሰጥተው እየተንከባከቧቸው ነው። በሌላ በኩል ደግሞ የነ ዘሪሁን ጎረቤቶች እኔ እናንተም አስተያየታችሁን ብጽፉ ደስ ይለኛል። ምክንያቱም ይሄ ድራማ በእያንዳንዱ አካባቢ ያለውን እውነትና ታሪክ እንደዚሁም ደግሞ ትምህርት የሰውን ሕይወት የሰውን ፍቅር ነው የሚያሳየን የሚያስተምረንም የምንገነዘበውም። ስለዚህ ትክክል ያልሆነ ነገር አይቸባችኋለሁ። በጎረቤቶቹ ምን ካላችሁ በዛሬው እንግዲህ ለት ባየነው መሰረት ይቺ ማነች ውቢት እንግዲህ ጆከርን አፍቅሬዋለሁ ብለው ነበር ለወንድሞቿ ማለት ነው። ጆከርን ካላመጣችሁልኝ እኔ ቤት ውስጥ አልንከባከባችሁም። እናታቸው ሞታለች። እሷን እንጀራ እየጋገረች ውሃ እያመጣች ምናምን የምትንከባከባቸው እሷ እኔ ወንድሞች ከሆናችሁ እኔ እንዲንከባከባችሁ ከፈለጋችሁ ጆከርን አምጡ ወልጄዋለሁ ስትላቸው እንደሱ እኮ ባለትዳር ነው፣ ባለትዳር ወንድ እንዴት ነው የምናመጣልህ ሲሏት አይ እንግዲህ ተስፋ ቁረጡ እኔ አልከባከባችሁም የፈለገው ነገር ይሁን እሱን ታመጣላችሁ ብላቸው ነበረ። ከዛም እንግዲህ ወንድሟ ታላቅ ወንድሟ ምንድነው ያደረገው? ፈጽሞ የሚያስነውር ምድር ላይ የሌለ ነገር በገጠር ማህበረሰብን የሚያጠቁር ድርጊት ነው የፈጸመው። ምን አለው እንግዲህ ሄዶ ጆከር ቁጭ ብሎ ነበረ እንደተለመደው። ገጠር ያው አየሩ ምናምኑ በጣም ደስ ይላል። ሁሉ ነገር ደስ ይላል። ውጭ ላይ ሰኒ ወደ ቤት ስገባ እሱ ብቻውን ነበረ። ዘሪሁንም ከብት ሊመልስ ሄዶ ነበረ እና ለዘሪሁን እኮ ማር ነበረ እና ይሄን ማር ይዤ እሄዳለሁ ብሎ ነበር፣ እንዴት አይመጣ መሸበት ምናምን ይለዋል። ጆከርም በየዋህ ልቡ እሱ እኮ ከብት ሊመልስ ሄዷል ምናምን ሲለው አንተ ሄደህ ለምን ይዘህለት አትመጣም? ይዘህለትና ጆከር ምንድነው ያለው? እኔ ስመለስ አዲስ ስለሆንኩ ቤቱ ይጠፋብኛል ሲለው አይ እኔ እኮ ስላመመኝ መሸከም ስለማልችል እንጂ ይዤለት እመጣ ነበር። ስለዚህ አንተ ትሸከማለህ፣ እኔ መንገዱን ይዤ እመጣለሁ አሳይሃለሁ ሲለው ጆከርዬም እሺ ብሎ ተከትሎ እኔም አረገዋለሁ እንግዲህ ተከትሎት ነበረ የሄደው። ተከትሎ ከሄደ በኋላ አስገብቶ በር ነው የዘጋበት። አስባችሁታ? የትኛው ገጠር የትኛው አካባቢ ነው እንደዚህ ያለ ነገር ያለው? እንደ ምናልባት ሴትን ልትጠለፍ ትችላለች፣ ለዛውም የከተማ ወንድ ባይዘው የከተማን ወንድ ገጠር ሴት አትፈልገውም። ለገጠር አይሆንም፣ አይችልም። የገጠር ስራ ምናምን እናውቀዋለን። ማንኛው የትኛው አካባቢ ነው የገጠር ሰው ወንድ ልጅ እንደው ምናልባት ሴቶችን ሊያረጉ ይችላሉ፣ ይጠልፉ ይችላሉ። ወንድ ግን ተጠልፎ አያውቅም። በታሪክ ሰምቼም አይቼም የማላውቀውን ትናንትና አበላሽተዋል ማለት ነው። በር ተዘጋበት በኋላ ክፈትልኝ ቢለው ምንም፣ ምክንያቱም ከውጭ ቆልፎበታል። በመጨረሻ ግን እንደምን ብሎ በሩን ሰብሮ በጣም ደንግጦ ሮጦ ነው የወጣው። ሮጦ በሩጫ ልም ስትል ድረስ በመጨረሻ ዘሪሁን ሲያገኘው ደንግጧል። መሆንህ ነው ምንድነው ሲለው ዘሪሁንም እየጠየቁ ሲሆን በቃ እንደዚህ እኮ አደረጉኝ ቤት ዘጋብኝ ሲለው አንዴ አንተ ያመሃል እንደዚህማ አያደርግም ማለት ዘሪሁን በቃ አንተ ደንግጠህ ነው፣ ተረጋጋና በኋላ ትነግረኛለህ ነው ያለው። ምንድነው አሁንም ቢሆን ምንድነው ሰኒን አባረው ይሄንን ጆከርን እዛ ለማስቀር ነው። ስለዚህ ጆከርና ሰኒዬ መለየት የለባቸውም። እንደዚሁም ደግሞ የዛ አይነት ገጠር የለም፣ የዛ አይነት ማህበረሰብ ገጠር ውስጥ የለም። ገጠር ፍቅር ነው። ገጠር የከተማን ሰው ይንከባከባል እንጂ ወንዱን በተለይ ለትዳር የሚፈልገው የለም። ምክንያቱም ያው እንዳልደግመው ስራ አይችሉም። በቃ የከተሜና የገጠር ሰው ምንም እንትን አይልም። ስለዚህ እንደዚህ ያለ ገጠር የለም። ይሄ ትክክል አይደለም። እናንተስ አስተያየታችሁን በኮመንት ብታስቀምጡ። እውነት ትክክል እኔ ነኝ የተሳሳትኩት ወለ እነሱ ናቸው?
እያንዳንዱ ነገር ገጠሮች የሚሰሩት ደስ አላለኝም። እያበላሹት ነው፣ አልቻሉም። ብዙ አካባቢ አሁን ታስታውሳችሁ እነ ብርቄ ሰርተዋል። ከዚህ በፊት ብዙ እዚሁ ጽናት ድራማ ላይ እነ ብርቄ ሰርተዋል፣ እነ በዛብህ ሰርተዋል። በጣም ደስ አድርገው አሳምረው ሰርተውታል። ሪሊ የሆነ አሳምረው ክብር ሰጥተው ለከተሜ ክብር ሰጥታ ብርቄ እንዳያችሁ ኪራናንቱ እያለችው ነበረ። እንደዚያ መሰራት አለበት እንጂ እንደዚህ ጠለፋ ፈጽሞ የሌለን ነገር አንጥተው አሁን እንትናችን አያባላችሁ ትላለሁኝ። ካጠፋሁ ይቅርታ። አስተያየታችሁን ኮሜንት ላይ ብታስቀምጡ። በተለይ ይቺ ጠለፋዋ እውነት እንደዚህ ያለ አለ ወይ እላለሁ። ስወዳችሁ ላይክ ሰብስክራይብ አድርጉልኝ ፕሊዝ፣ አይጎዳችሁም ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበር እንግዲህ እንደምናውቀው ባላሰበውና ባልጠበቀው ኪራ በኒና ጉዳይ ውስጥ ገብቶ ሳይጠብቀውና ሳያስበው ራሱን ጎዳት ላይ ጥሎ ነበረ። ጎቤ ለናቲ የወረወረው ለኪራ ሆኖ ኪራ ራሱ እንደተጎዳ እናውቃለን። እናም ዛሬ እንግዲህ ጽናትዬ ሰርፕራይዝ አድርገዋለች። እንኳን ተረፍክልኝ የሚልና ደስ የሚል ሻማ ለኩሳ በጣም በሚያምር መልኩ ሰርፕራይዝ አድርገው ሲመጣ ሲያው እንዴ ምንድን ነው የሁሉ ነገር አላት። አንተ እኮ ከምን እንደተረፍክ አታውቅም። ሀዳ አይበዛብኝም አላት። ለአንተ ምንም የሚበዛብህ ነገር የለም፣ ቢያንስብህ እንጂ ለአንተ የሚበዛብህ ነገር የለም በማለት ደስታቸውን ግድን ፏፈሽ አድርገው አክብረዋል ማለት ነው። እውነትም እንኳን ተረፍክላት። ያው በነገራችን ላይ ቢጣሉም ቢናጩም የሚጣላ ሰው የሚወደድ ሰው ነው፣ የሚፋቀር ሰው ነው ባይዘው ወይ እና ደስ የሚል ምሽት አሳልፈዋል። የራሳቸውን ጊዜ ማለት ነው። ከብዙ ጭቅጭቅ ከብዙ ውጣ ውረድ በኋላ እንግዲህ የጽናት ትዳር ያው ምን እንደሆነ ሁላችን የምናውቀው ነው። ሆኖም ግን በጣም ዛሬ ደስ የሚል ጊዜ ነበረ ያሳለፉት ማለት ነው። በሌላ በኩል እንግዲህ ምሩ አሁንም ትትፈታተናት የነበረችው ህሌኒ በመጨረሻ የውሃ ምሩን ቀብሬ ለትዳሯ ጀግናዋና ቆራጧ ምሩን አመጣለሁ ብላ ቆርጣ ተነስታለች። በሌላ በኩል አቶ አባተ ተደርሶብኛል፣ ስለዚህ ቦታ መቀየር አለብኝ ብሎ ዛሬ ኤደንን ካለችበት ቀይሯታል። በመጨረሻ አግብቼ ወደ ውጭ ይዣት ሄዳለሁ ብሏል። ግን እሷ እሞታታለሁ እንጂ እሱን አላገባም ብላለች። እንደኔ ማለት ነው። አግብታ ውጭ ብከድና ብከደው ምን ትላላችሁ? ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።